እየተጣላን ነው። ለምን እንጣላለን? መቼም ቢሆን አንጣላም፣ አታስቢ። ልጄ አሁንም እየዋሸሽኝ እንደሆነ የታወቀኝ ነው። ናቴ ይሄ ነገር እንዴት እዚህ ቤት መጣ? ሄሎ፣ ምን ነው ብሬ? ችግር አለ እንዴ? አይ እናቴ እያወራችን ነበር፣ ድንገት ተዘጋ እና ደግሞ ደውያ። እሺ ስልኩ ዝግ ነው። ወይኔ እናቴ ምን ሆነ አይሆን? ምንም አትወልም፣ አትጨነቂ። ምናልባት ቻርጅ ዘግቶባት ነው የሚሆነው። እኔ እንጃ፣ ውስጤ ምንም ደስ አላለኝም። እናትስ ምንም አትወልም። በሆነ ባልሆነ የምትደነግጪውን ነገር አቆይ ብሌ። በጭንቀት ራስሽን ከመጉዳት በቀር ምንም አታተርፊ። እሺ ይቅርታ፣ አውቄ አይደለም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? በላይክ ግቡ። እንግዲህ ውድ ተመልካች ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይሄ አዲስ ቪዲዮ እንግዲህ ወይዘሮ ገነትና ዳግም ተፋጠጡ። ዳግም ምንድነው እዚህ ውስጥ ያለው? ይሄ የአቶ በኃይሉ ሽጉጥ ነውስ ወይስ አይደለም በሚል ሁኔታ እንግዲህ እናቱን ወይዘሮ ገነትን ፍጠጠጠጥ አርግቷታል። ወይዘሮ ገነት ደግሞ ተው ዳግም ልጄ፣ እዚህ ነገር ውስጥ እንድትገባም አልፈልግም ወይስ እንድታወራም አልፈልግም። ያንተ ምክንያት ምንድን ነው? ይሄንን ማወቅ የፈለከው ችግርክስ ምንድን ነው ብላ እንግዲህ ወይዘሮ ገነት ስትጠይቀው ነበረ። እኔ ይሄ ሽጉጥ የማን እንደሆነ ማወቅ እፈልጋለሁ። እኔ ካሁን በፊት እውነቱን ከፈለግሽ ይሄንን ሽጉጥ አቶ በኃይሉ እጅ ላይ ነው ያየሁት። በዚህ ሽጉጥ እያስፈራራኝ ነው ያየሁት። ከኛ ቤትስ ምንድን ነው የሚሰራው? ይሄንን ምስጢር ካልነገርሽኝ በፍጹም እናቴ ዛሬ አላልፍሽም በሚል ሁኔታ እንግዲህ በጣም ዳግምና እናቱ ግርግር ፈጥረዋል። እንግዲህ እኔ የምወዳት በአንድ ልጄ በብሌን ነው የምመልልህና እኔ የምልክን ነገር እሺ ካልከኝ ይሄንን ነገር አው የሱ ነው 100% አውቃለሁ። ነገር ግን ቢሆንም አንተ ደግሞ አንድ ልጄ ስለሆንክ ለአንድ ልጄ ብዙ ነገሮች ማውራት ስለማልፈልግ ነው ዝም ያልኩህ። ደሞሳ አንተ ልጅ ነህና ስለዚህ ህይወት ውስጥ ምንም ነገር አይመለከተክምና ስለዚህ እንግዲህ እኔ ደግሞ በልጄ ከማልኩኝ መመለሻ እንደሌለኝ ደግመህ ደጋግመህ ታቀኛለህ። ልጄ እስከሆንክ ድረስ እኔ ልጄን ብሌንን በጣም ነው የምወዳት፣ በጣም ነው የማከብራትና ስለዚህ ዛሬ እኔን ጥለከኝ ወይንም እኔን ገለኸኝ ነው አንተ አቶ በኃይሉ ጋር ይሄንን ሽጉጥ ይዘህ የምትሄደው ወይንም በልጄ ስለማልኩ አሁኑ አንተ ፊት እኔ የምልክን ነገር እሺ የማትለኝ ከሆነ አሁን ነው እኔ ህይወቴን ማጥፋት የምፈልገው ብላ ለዳግም እንግዲህ ወይዘሮ ገነት ስትነግረው፣ ዳግም ደግሞ ለምንድን ነው እንደዚህ ያደረግሽው? ሁኔታውን ልትነግሪኝ ትችያለሽ እናቴ ብሎ ሲጠይቃት ሁኔታውን አንተ ልጅ ስለሆንክ መናገርም አልፈልግም፣ በፍጹም ነገር አንዲት ነገር አልፈልግም ብላ ስትነግረው ነው።
ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የኔ ቤተሰብ ቻናሎቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይሄንን ቻናል በሰብና በላይክ እየገባችሁ ካፍ ካፍ ብታደርጉኝ ተኝቷልና እየደበደባችሁ ከእንቅልፉ ብታነቃቁልኝ በጣም በትህትና ጠይቃችኋለሁ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተለው እንግዲህ ሌሎቹ ቪዲዮም ወይዘሮ ቃልዬ ዛሬ ወይዘሮ ሰላምና ቃልዬን አሰናበተቻት። ምክንያቱም ያሰናበተቻት ምክንያት ምን ይሆን? ምንድነው ችግሯ? ምንድነው ቃሉ? ቃል ኪዳን እንግዲህ ዛሬ ልጅ እንዳልሆነች፣ ስለዚህ አንቺ ጥቅም ፈላጊ እንደሆንሽና ስለዚህ በሰው ስለመጣሽ እኔ ደግሞ ስለማልፈልግሽ ሂጂልኝ፣ ሂጂና እናትሽን ወደ መጣሽበት ትመለሻታለሽ። እናትሽን ካለችበት ቦታ እናትሽን ሄደሽ መፈለግ ትችያለሽ እንጂ እኔ ጋር በፍጹም ልትደርሺ አትችይም ብላ ዛሬ ወይዘሮ ሰላሜና ከቤት አባራኛለች። ለነገሩ ምንም ነገር ንብረቱን ነው ያጣሁት እንጂ ያቺው እየፈረደባት ድሀ እናቴ ጋ ነው የምመለሰው እንጂ ሌላ ምንድነው ችግሩ ብላ እንግዲህ ቃል ኪዳን ስትናገር ነበረ። በነገራችን ላይ እኔ እንግዲህ እዚሁ መናገር ስለምፈልግ ነው እንጂ አቶ ሳሚ አንቺ ወደ መጣሽበት ነው የምትመለሽው፣ ምንም ነገር ቦታ የለሽም ብሎ ባለፈው ነግሮኛል። ግን ሳሚ በደንብ አርግቶ ውስጡን ስለሚያቅ ሁሉ ነገሩን በውስጥ ማስመር እነሱ ስለሚተዋወቁ ወይኔ እኔ ቃል ኪዳን በጣም ተጫወቱብኝ። ለነገሩ ምን ችግር አለው ወደ ድሃ እናቴ ብመለስስ? ነገር ግን እኔ ስጃጃል ነው እንጂ የሰላምናን ንብረት አገኛለሁ ብዬ ዝም ብዬ በጨለማ ሳፈጠነው እንጂ በጊዜ እኮ ሳሚ ነግሮኝ ነበረ ብላ ቃል ኪዳን እንግዲህ ስትቆጭ ነበረ። እንግዲህ ቃል ኪዳን ሻንጣዋን ይዛ ወዝወዝ እያለች ከሳሚ ጋራ ሲገናኙ ነበረ። እንኳንም አንተና አቶ በኃይሉ እንኳንም ደስ አላችሁ። ስለዚህ እንግዲህ አንተ በፊቱንም ጨርሰህ ተናግረሃልና እኔ አሁን ደግሞ ሻንጣዬን ይዤ ወደ እናቴ ድሃ እየሄድኩ ነውና ስለዚህ እንኳንም ደስ አለክ። እኔ እኮ የምታወራው ነገር ምንም ነገር ስላልጣመኝና ምንም ነገር ስላላመንኩበት ነው እንጂ አንተ ድሮንም የኔን ነገር በአየር ላይ ጨርሰካል። ግን ዛሬ በጣም ወንድነክ እሰይ ብለኸኛል። እንኳንም ደስ አለክ ስለዚህ ቤት ከዚህ ቤት ውስጥ ስለወጣው ብላ ቃል ኪዳን እንግዲህ አቶ ሳሚን አመስግነዋለች። ስለዚህ እንግዲህ ሆድ ቆሽታ ድብን ብሎ ነው ጋይሶችዬ። ስለዚህ ደግሞ እንግዲህ አሁንም እየተጓዘች እያለ ሻንጣዋን ይዛ ወደ እናቴ ቤት ብላለች። እናቷ ቤት እንግዲህ ስትደርስ ማጋ ነው የምትደርሰው። እናቷም ወደ መንገድ ላይ ወደዚህ ስትሄድ እሷም መንገድ ላይ የራሷን ቦርሳ ይዛ ብቅ ስትል ነበረ። እሷ ብቅ ካለች በኋላ ነገር ግን እንዴት ነሽ ደህና ነሽ ወይ አለቻት። እኔ በጣም ደህና ነኝ እንኳን ደህና መጣሽም አላለቻትም። እናቴ እንግዲህ ያው እናቴ ስለሆንሽ ወደ አንቺው ነው የተመለስኩትና እግዚአብሔር ይመስገን ወይዘሮ ሰላሚና ከቤቴ ውጭልኝ ብላ ስላባረረችኝ የሰው ቤት ነው ልወጣልሻ ብዬ ነው የወጣውላት። ነገር ግን ነገሮቹ በጣም ለኔም እልም ሆኖብኛል። ስለዚህ እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ ብላ እናቷ ላይ እግሯ ላይ ስትወርቅ ነበረ። እስከ ዛሬ ድረስ ከእግሬ ላይ ተነሺ፣ እስከ ዛሬ ድረስ ብዙ ነገሮችን ስትቀበጣጥሪ እኔ ዝም ብዬ ያዳመኩሽ ነው። ስለዚህ አሁን ደግሞ አንቺ የመትዩ ነገር የማጭበርበር ስራ እየሰራሽና የማጭበርበር ስራ እያደረግሽ እስከሆንሽ ድረስ እኔ አንቺን
አንዲት ነገር የማምንሽ ነገር እስከሌለ ድረስ ስለዚህ ምንም ነገር አላምንሽምና ከፊቴ ዞር ትያለሽስ ዞር አቲም ብላ በጥፊ ስጣጦዛት ነበረ ማለት ነው ቃልዬ እንግዲህ እግሯ ላይ ቆማ ብታለቅስባትም በፍጹም ምንም ነገር እንግዲህ አልቻለችም። በፍጹም ልትቀበልም አልቻለችም የቃልዬ እናት። ስለዚህ በይ ወደ መጣሽበት መመለስ ከፈለግሽ ወደ መጣሽበት ተመለሺ። ስለዚህ እንግዲህ ምን ችግር ቢያጋጥመሽም አንቺ እኮ በጣም ውሸታም ነበርሽ። መጀመሪያውንም ምን ላይ እንዳለሽ አታቂም ወይ? ያንቺ ችግርስ ምንድነው ብለሽ መቼ ጠይቀሽኝ ታውቂያለሽ? ይሄን አሁን የምትቀበጣጠሪውን ነገር በመጀመሪያ ደረጃ ለምንድን ነው ያላስተዋልሽው ብላ እንግዲህ መልስ ስትሰጣት ነበረ። በቃ እናቴ እንግዲህ እኔ እናቴ ስለሆንሽ ወደ አንቺው ነው በርሬ የመጣሁትና ስለዚህ ተቀበይም ብላ እግሯ ላይም ስትወርቅ በጥፊ ነው ያለቻት። አሁን እንግዲህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ ውድ የዩቱብ ቤተሰቦች አሁን እንግዲህ ወይዘሮ አረግና አቶ ሳሚ ስልክ አብረው እየተነጋገሩ ነበረ። እንግዲህ ቃል ኪዳን ከዛ ቤት የወጣችበትን ምክንያት በዲኤን ምርመራ ላይም ስታጭበረብር ልጄ ነሽ ብላ ስትይዛት ነበረ። ግን የዲኤንንም ምርመራ ላይ በጣም ወይዘሮ ሰላሚናን ስላጭበረበረቻት ግን እኔ በውስጥ መስመርም ለሰላሚና ቃልዬ ልጅሽ አይደለችም ልጅሽ ብሌን ነች ብዬ ትንሽ ጭምጭምታ ነግሬያት ነበረ። ግን ወይዘሮ ሰላሚና ደግና ጥሩ ሰው እስከሆነች ድረስ ምንም ልታዳምጠኝ በፍጹም አልቻለችም። ነገር ግን ቃልዬ በጣም አንዳንድ ነገርም ታጭበረብራለች። በጣም አንዳንድ ነገርም በጣም ለንብረትም ስለምትሮጥ ወይዘሮ ሰላሚና ደግሞ እንደዛ አይነት ነገር ስለማትፈልግም ስለማትወድም ለዛ ነው እንግዲህ ከቤቴ ውጪ ያለቻት። አሁን ደግሞ እኔ ድሮንም ከዛ ቤት ከወጣሽ መመለሻሽ በጣም ከባድ ነው ብዬ ተናግሬ ነበረ። ነገር ግን እንደዛ ብዬ ብናገርም ነገሮቹ በጣም ከባድ ቢሆንም ስለዚህ አሁን ደግሞ አንቺ ልጅሽ እስከሆነች ድረስ እንደምታረጊያትም ማረግ ትችያለሽ። ከእንግዲህ በኋላ ደግሞ ወይዘሮ ሰላሚና ልትቀበል የምትችል አይመስለኝም። እኔ ግን አስቀድሜ ለቃል ኪዳንም ተናግሬ ነበረ። አንቺ ይሄ ነገር ከተነቃብሽ ምን ጉድ ውስጥ ነው እያለሽው? ገና ጉድሽ ይፋላል ብዬ ተናግሬ ነበረ። በዛን ጊዜ ቃል ኪዳን እኔን ልታዳመጠኝ አልቻለችም። ወይዘሮ አረግ ብሎ እንግዲህ ሳሚ ለወይዘሮ አረግ ተናግሯል። ሰላም ጤና ይስጥልኝ ውዶችዬ። እንግዲህ ይሄ ቻናል ተደራሽ እንዲኖረውና በመታችሁ ላይክ ብታረጉ በጣም ደስ ይለኛል። ላይክ ካላረጋችሁም እንግዲህ አንዳንድ ጊዜ ቻናል እጃችሁ ላይ እየሰራችሁበት ሲደክም ትንሽ በጣም ከባድ ነውና ቻናል አንዴ ከወደቀ መነሻው ትንሽ እንግዲህ አዲያ ከሌላችሁም በጣም ከባድ ነውና እንግዲህ ድራማው አልጨረስኩትም። በድጋሚ ልመጣበት እችላለሁ። ሁሉም ነገር በጣም ከባድ እየሆነና ሁሉም ነገር በጣም አንዳንድ ነገሮች ለማስተማርም አንዳንድ ነገሮች ከባድ ነገር ሊሆኑ ይችላሉ ብዬ ነው የማምነው። ሁሉም ነገር እንግዲህ ለበጎ ነው። የሰው ልጅ ያስባል እግዚአብሔር ይፈጽማል እንደሚባል እንግዲህ ሀሳባችን ለሁላችንም ይህ ቻናል ላይ የምንንጠለጠለው ሀሳባችንን ሁሉንም ነገር
እናውቃለን ማለት ነውና እግዚአብሔር ለሁላችሁም የጀመራችሁትን ከፍ ያድርግላችሁ እያልኩ ከድራማው ስርም አንዳንድ ነገር እየተማማርን እንግዲህ አፋችን ልንፍታታ ብንጫወትና ትንሽ ዘና ብንል በገዛ ቤታችን ከልካይ የለም ብሏል ዘፋኙን። ከልካይ የለም ብሏል ዘፋኙ አይደል እንዴ? ስለዚህ እንግዲህ እዚህ ጋር ደግሞ መዝናኛ ቦታ አዲስ አበባ፣ ወይ አዲስ አበባ፣ በጣም አዲስ አበባ ተመችታኛለች። አዲስ አበባ በጣም እንግዲህ ቢያንስ ኢኮኖሚንም ብዙ ዝቅ ቢልም ግማሽ በግማሽ የግማሽ ግማሽ ቢኖርም በጣም ደስ ይላል ማለት ነውና ላይክ እና ሰብስክራይብ እያረጋችሁ እንግዲህ ጉዟችንን ወደ መርካቶ ወይንም ወደ አያት ሰፈር ብንጓዝና በጣም ዩቱባችንን ብናሻሽል በጣም ደስ ይለኛል። ባባ